የኢትዮጵያ ቴሌቪዥን ነው። እንደምን አምሽታችኋል። በኢትዮጵያ ሰዓት አቆጣጠር ከምሽቱ 1 ሰዓት ሆኗል። ምሽት 12 ሰዓት ላይ የጀመረው ቲቪ ዜና 57 በምዕራፍ 3 ተከፋፍሎ እስከ ምሽቱ 3 ሰዓት ገደማ ይዘልቃል። ምዕራፍ 2 1 ሰዓት ሆኖ ጀምሯል። የምናስቀድመው አርዕስተ ዜናውን ነው። አርዕስተ ዜና የአሁኑ ትውልድ ከኢትዮጵያውያን አርበኞች ሀገር ወዳድነትና ትጋትን ሊማር ይገባል ሲሉ ፕሬዝዳንት ታዬ አጽቀሥላሴ ገለጹ። 84ኛው የአርበኞች ድል በዓል በዛሬው ዕለት ተከብሯል። የዘመኑ አርበኝነት የሚጠይቀውን ሰላምና ልማት ለማረጋገጥ ትውልዱ እንዲረባረብ ጥሪ ቀረበም። ከውጭ የዜና ምንጭ የሩሲያው ፕሬዝዳንት ቭላዲሚር ፑቲን የዩክሬኑን ጦርነት በምንፈልገው ሁኔታ ለመቋጨት ጥንካሬውም አቅሙም አለን ሲሉ አስታወቁም። እንኳን ለ84ኛው አርበኞች ድል በዓል አደረሳችሁ እያልን ከኢትዮጵያ ቴሌቪዥን የቲቪ ዜና 57ን ከኛ ጋር ሆናችሁ ለምትከታተሉ እናመሰግናለን። አሁንም ቆይታችሁን ከኢቲቪ ዜና 57 ጋር እንድታደርጉ በአክብሮት እንጋብዛለን። ከኢቲቪ ዜና 57 ጋር ተመስገን በየነ ነኝ። በመጀመሪያም የአሁኑ ትውልድ ከኢትዮጵያውያን አርበኞች ሀገር ወዳድነትና ትጋትን ሊማር ይገባል ሲሉ ፕሬዝዳንት ታዬ አጽቀሥላሴ ገለጹ። 84ኛው የአርበኞች ድል በዓል ተከብሯል። ፕሬዝዳንቱ የአርበኞች ድል የፋሽዝምን ቅኝ ግዛት እሳቤ ዳግም እንዳንሰራራ ያደረገ ነው ሲሉ ተናግረዋል። ይህንንም በሀገር ወዳድ ኢትዮጵያውያን አርበኞች ብርቱ ተጋድሎ ለዓለም ያሳየንበት መሆኑንም ገልጸዋል። በጀግንነት ጠላትን ድል በማድረግ ምርኮኞችንም በርህራኄ የመያዝ ጠንካራ እሴት ከአባቶቻችን ልንወርስ ይገባል ሲሉም ፕሬዝዳንት ታዬ አጽቀሥላሴ በስነ ስርዓቱ ላይ ተናግረዋል። ከኢትዮጵያውያን አርበኞች የምንማረው ለሀገራችን ያለንን ፍቅር፣ ለብሔራዊ ነፃነታችን ያለንን ቀናይነት፣ አገራዊ ሉዓላዊነታችን ለማስከበር ያለንን ቁርጠኝነት እና እንደ ሀገር ለራሳችን የምንሰጠው ክብርን ነው። የሀገርን ታላቅነት በውል የተገነዘቡ ስለ ኢትዮጵያ ክብርና ስለ ሕዝቦቿ ነፃነት ሲሉ መስዋዕት የሚሆኑ ይህንንም የአኩሪ ሀገር ፍቅር ለትውልድ ለማሻገር ጽኑ ፍቅር ያላቸው ዜጎች የሚኖሩባት ሀገር መሆኑ ነው። የኢትዮጵያን የጀግንነት ተጋድሎ ርህራኄ የነበረው ከጭካኔ ጋር አይተዋወቅም። የጀግኖች ውሎና አስተምሮ የሀገርና የሕዝብ ፍቅር በመሆኑ ጥንካሬን ከርህራኄ ጋር ከደግነትና ከበጎነት ጋር በማሰናሰን በተሸነፉት ላይ ቢላ አልሳሉም። አባቶቻችን ሳንጃ አልወደሩም። ለሰላም የተገሉ ለሰላም እጃቸውን የዘረጉ በመሆናቸው ድል ያደረጓቸውን ሁሉ አክብረው ይዘዋል። ይህ ትልቅ ኢትዮጵያዊ እሴት ነበር። በዚሁ የአርበኞች ድል መታሰቢያ ሐውልት ያለውን ስነ ስርዓት የተከታተለው ሪፖርተራችን ሞላ ለማየው እንደዘገበው የአሁኑ ትውልድ ከኢትዮጵያውያን አርበኞች የሀገርን ፍቅርና ትጋትን በመማር ለሀገር እድገት ጠንክሮ መስራት እንደሚገባው ፕሬዝዳንቱ አስገንዝበዋል። የኢትዮጵያን እድገት ለማፋጠን ዝምናዋን ለማትጋት ሁላችንም ለሰላም ጎበዞች መሆን ይኖርብናል። ለዚህም
ኢትዮጵያ አሁን ባለችበት የእድገት ደረጃ የምታጠፋው ጊዜ የለም። የኢትዮጵያ ዘመን የኢትዮጵያ ጊዜ በመሆኑ ዋዛ ፈዛዛ ባልባሌ ሊጠፋ የሚችል ጊዜ የለም። እያንዳንዱ ደቂቃ እያንዳንዱ ሰዓት ኢትዮጵያን ከፍታ የሚያረጋግጥ በመሆኑ የዚህ አካል መሆን የሁሉም ኢትዮጵያዊ ኃላፊነትና ግዴታ ነው። በዚሁ በ84ኛው የአርበኞች ድል በዓል ላይ ያተኮሩ ዜናዎቻችን ይቀጥላሉ። አሁን ወደ ሌላ ርዕሰ ጉዳይ እንሄድና በኋላ ላይ እንመለሳለን። የካሳንቺስ ኮሪደር ግንባታን ነው የምንመለከተው። የካሳንቺስ ኮሪደር ግንባት አዲስ አበባን እንደ ስሟ በሚመጥናት መልኩ መከናወኑን ነው አስተያየታቸውን ለኢቲቪ የሰጡ ነዋሪዎች የተናገሩት። ይህንኑ እውነታ በተመለከተ በካሳንቺስ አካባቢ ያለውን የማታ ድባብ ልታስቃኘን ደግሞ ወይንሸት ደጀኔ በቀጥታ መስመራችን ላይ ትገኛለች። እንደምን አመሸሽ ወይንሸት። በካሳንቺስ አዲሱ የኮሪደር ልማትን በተመለከተ የተለያዩ ሰዎችን አናግረሻል። ምን አሉ? አንቺስ አሁን ስፍራው ላይ ትገኛለሽና ከዚህ ቀደም ያለውንም የቦታውን ሁኔታ ስለምታውቂው ለረጅም ዓመታት ከዚህ አንጻር አሁን የካሳንቺስ የልማት ኮሪደሩን በተመለከተ የምሽት ድባቡን ስትመለከቺ ምን ማለት ይቻላል በአጠቃላይ? አመሰግናለሁ ተመስገን። እንዴት አምሽታችኋል የተወደዳችሁ ተመልካቾቻችን? የምገኘው ካሳንቺስ ላይ ነው። እንደምትመለከቱት አየሩ ዝናባማ ነው። ጥቂት ስለ ካሳንቺስ ኮሪደር የምላችሁ አለ። አሁን በተገኘበት በዚህ ሰዓት ላይ እንደምትመለከቱት ህጻናት በአዲሱ በካሳንቺስ ኮሪደር ልማት በተገነባው ፓርክ ውስጥ እየተጫወቱ የቦረቁ ይገኛሉ። የካሳንቺስ ኮሪደር ልማት በውስጡ ምን ምን ይዟል የሚለውን ደግሞ ጥቂት መረጃዎችን ላድርሳችሁ። በሁለተኛው ዙር በአዲስ አበባ እየተከናወነ ባለው የኮሪደር ልማት 8 የኮሪደር ግንባታዎች አሉ። በጥቂት ጊዜያት ውስጥ የተጠናቀቀው ደግሞ አንዱ የካሳንቺስ ኮሪደር ልማት ነው። የካሳንቺስ ኮሪደር ልማት በርካታ ነገሮችን በውስጡ ይዟል። ከነዚህም ውስጥ ሱቆች፣ መዝናኛ ፓርኮች፣ መጸዳጃ ቤቶች፣ መጻሕፍት ቤቶች እንዲሁም በርካታ አገልግሎት መስጫ ማዕከላት ይገኛሉ። በዚህ አካባቢ ላይ እንደምትመለከቱት በዚህ በኩል ለአሽከርካሪዎች ምቹ መንገድ፣ በዚህ በኩል ደግሞ ለእግረኞች ምቹ መንገድ ተገንብቶ እየተንቀሳቀሱ ይገኛሉ ማለት ነው። ካሳንቺስ ከዚህ ቀደም የመሰረተ ልማት እጥረት የነበረባት አካባቢ እንደሆነች ሁላችንም የምናውቀው ነው። አሁን ግን በኮሪደር ልማት በተሰራው ግንባታ ማለት ነው በርካታ ለውጦች ተገኝተዋል። ከዚህም ባለፈ ደግሞ ማራኪና ውብ ገጽታ በካሳንቺስ ላይ እየተስተዋለ ይገኛል ማለት ነው። በዚህ አካባቢ ላይ ነዋሪዎች አሁን ላይ ሱቆች ክፍት በመሆናቸው እስከ ምሽት አገልግሎትም ይሰጣሉ። ቀደም ብዬ ገለጽኩላችሁ 105 ሱቆች ማለት ነው። በዚህ አካባቢ ላይ መጥተው የሚፈልጉትን እየሸመቱ ይሄዳሉ። ህጻናቶች እየመጡ ይዝናናሉ። ላይብረሪዎች አሉ፣ ካፍቴሪያዎች አሉ። ሁሉንም ነገር ያሟላ ነው ማለት እንችላለን። የዚህ አካባቢ ላይ ያሉ ሲዝናኑ እንዲሁም ሲያልፉና ሲያሽከረክሩ ያገኘናቸውን ነዋሪዎችን እንዳነጋገርናቸው ነዋሪዎችም እንደገለጹልን አዲስ አበባን አሁን ላይ እንደ ስሟ የሚመጥናት አካባቢ የኮሪደር ልማት ተገንብቷልም ሲሉ አስተያየታቸውንም ሰጥተውናል። ከዚህም ባለፈ ደግሞ በከተማ አስተዳደሩ የተሰራው ስራ መፍጠንን ያየንበት ነው፣ ቃልን በተግባርም የታየበት ነው ሲሉ አስተያየታቸውን ሰጥተውናል። ከዚህ ባለፈ ደግሞ የነዋሪዎቹን አስተያየት በነገው ዜና አወጃችን ሰፋ ባለማብራሪያ ወደ እናንተ የምናደርስ ይሆናል። ተመስገን፣ ለጊዜ ያለኝ መረጃ ይህን ይመስላል። አመሰግናለሁ ወይንሸት። ሰላም አምሺ። ወደ 84ኛው የአርበኞች ድል በዓል ላይ ያተኮሩ ዜናዎቻችን እናመራለን። ኢትዮጵያውያን አባት አርበኞች ሕይወታቸውን ሰውተው መጪውን ትውልድ በማሰብ ያለ ልዩነት ነፃነቷን ጠብቀው ያቆዩዋትን ሀገር ይህ ትውልድ ጊዜው በሚጠይቀው አርበኝነት ሉዓላዊነቷን ሊያስከብር እንደሚገባ የኢትዮጵያ ቅርስ ባለስልጣን ዋና ዳይሬክተርና የታሪክ መምህርና ተመራማሪው ረዳት ፕሮፌሰር አበባው አያሌው አስገነዘቡ። ከኢኮኖሚ ተጽዕኖ መላቀቅና እንደዚሁም ደግሞ በቴክኖሎጂ ሀገርን ማላቅ የወቅቱ የአርበኝነት ተጋድሎ ስለመሆኑም አንስተዋል። ብሩክ ተስፋ ያነጋግሯቸዋል። ከራስ አንደበት እንከታተል። አበባው አያሌው እባላለሁ። የኢትዮጵያ ቅርስ ባለስልጣን ዋና ዳይሬክተር እንዲሁም የታሪክ መምህርና ተመራማሪ ነኝ። መላ ኢትዮጵያውያን እንኳን ለ84ኛው የድል በዓል አደረሳችሁ አደረሰን። ሚያዝያ 27 በኢትዮጵያ ታሪክ በጣም ጉልህ ቦታ ያለው ነው። የድል በዓል ተብሎ ከ1934 ዓ.ም ጀምሮ ይከበራል።
የሚከበርበትም ምክንያት ፋሺስት ጣሊያን ለ5 ዓመት ከ1928 እስከ 1933 በኢትዮጵያ ላይ ወረራ ፈጽሞ የኢትዮጵያ የቁርጥ ቀን ልጆች በየቦታው ያሉት ብሔር ሳይለያቸው፣ ቋንቋ ሳይለያቸው፣ ሃይማኖት ሳይለያቸው ለ5 ዓመታት ባይበገሬነት ተዋግተው ሚያዝያ 27 1933 ዓመተ ምህረት የኢትዮጵያ ሰንደቅ ዓላማ በአሁኑ ዩኒቲ ፓርክ ያኔ በታላቁ ቤተ መንግስት የተውለበለበችበት ነው እና ጣሊያን ድል የተመታበት ኢትዮጵያ ደግሞ ነፃነቷን፣ ህልውናዋን፣ ሉዓላዊነቷን ያስጠበቀችበት ቀን ስለሆነ ነው። ጣሊያን በ1928 ሚያዝያ 27 አዲስ አበባ በገባበት ጊዜ ቀናትን አስቀድሞ ንጉሠ ነገሥቱ ወደ ውጭ ሄደዋል፣ በስደት ማለት ነው። በእንግሊዝ ሀገር ለ5 ዓመት ቆይተዋል። ያን 5 ዓመት ዝም ብለው አልተቀመጡም። በተለያየ መንገድ የዲፕሎማሲ ፍልሚያ ሲያካሂዱ ነው የነበረ። እዚህ ሀገር ውስጥ ያለው ደግሞ የለም ንጉሳችን ተሰዷልና ብሎ አልተፈታም። በምንም ታምር ነፃነታችን አይደፈርም በማለት ለ5 ዓመት በየዱር በየገደሉ በየቦታው ሃይማኖት ሳይለያቸው፣ እምነት ሳይለያቸው፣ ብሔር፣ ቋንቋ፣ ዘር ሳይለያቸው በየቦታው የአርበኝነት ትግል አካሂደዋል። ስለዚህ ኢትዮጵያ ቅኝ አልተገዛችም ስንል ምንድነው 5 ዓመት ላይ ኢትዮጵያውያንም አልተቀበሉም ቅኝ እንገዛለን ብለው፣ ጣሊያንም የቅኝ ግዛት አስተዳደር መመስረት አልቻለም። ለዛም ነው የድል በዓል የተባለበት ምክንያት ነው። የወትሮ አርበኝነት እንግዲህ በዲፕሎማሲ መልኩ ንጉሠ ነገሥቱን ጨምሮ፣ ሁለተኛ ደግሞ የውስጥ አርበኛ ሆኖ ከጣሊያን ያደሩ መስሎ መረጃ በማቀበል እንቅስቃሴዎችን፣ ሌሎችንም የጦር ፕላኖች ለአርበኞች በማቀበል፣ የውጭ አርበኛ ደግሞ የለየለት አርበኛ የምንለው እንግዲህ ብረት አንስቶ ጣሊያንን በየጢሻው በየተራራና ሸንተረሩ ሲዋጋ የነበረ ነው። ያኔ ይሄ ነበር አርበኝነት። ለምን? ወቅቱ ነፃነትን ማስጠበቅ፣ ሉዓላዊነትን ማስጠበቅ ስለሆነ የወቅቱ አርበኝነት የትጥቅ ትግል ማድረግ ነው፣ መዋጋት ነው። ያም በስተመጨረሻ ስኬት አምጥቷል። አሁን ዘመን ደግሞ እንግዲህ ብረት አንስተን የምንዋጋው ጠላት የለንም። የወረረን የውጭ ኃይል የለም። የውጭ ወረራ እንደ ድሮው ታንክና አውሮፕላን አስነስቶ ሰራዊት አሰልፎ መውረር ሳይሆን መልኩን ቀይሮ በሁለት በኩል ነው የሚመጣው። አንደኛ በኢኮኖሚ በኩል፣ ሁለተኛ በቴክኖሎጂ በኩል። አሁን ባለንበት ዓለም ነባራዊ ሁኔታውን ብንወስደው ትልቅ እንግዲህ አንድን ሀገር የማቆርቆዣ የመጨቆኛ መሳሪያው እንደገና ደግሞ ያሰበበት ላይ እንዳይደርስ የማድረጉ በኢኮኖሚ ተጽዕኖ መፍጠር፣ በቴክኖሎጂ ደግሞ በተለያየ መንገድ በተጽዕኖ ስር ማዋል ነው። የአሁኑ ዘመን ትውልድ መማር ያለበት ይሄን ነው። ኢኮኖሚያችን እንዴት ማደግ አለበት? የሀገር ህልውና ከንቱ ነው በኢኮኖሚ ካላደጉ፣ በኢኮኖሚ ተገዳዳሪ ካልሆኑ ማለት ነው። ስለዚህ ያ ሁሉ ነፃነታችን ቅኝ ያልተገዛን ሀገር የምንለው በኢኮኖሚ ከደቀቅንና በኢኮኖሚ ነፃነታችንን ማስከበር ካልቻልን ዞሮ ዞሮ አሁን ባለንበት ዘመን ከሌሎች ሀገራት በተለይ ከኢኮኖሚ ከዳበሩ ሀገራት ተጽዕኖ ስር መውጣት አንችልም። አሁን ከተመጽዋችነት ወጥተናል። በብዙ ነገር በስንዴ ምርት ብንል በሌሎችም የኢንዱስትሪ ምርቶች ኢትዮጵያ ወደፊት እየተንደረደረች ነው። ይሄንን ኢኮኖሚ የማሳደግ የአሁኑ ትውልድ የአርበኝነት ስራ ይሆናል ማለት ነው። ከዚህ ጋር ተያይዞ እንግዲህ ከኢኮኖሚ ብዙም አንለጥነውም። ቴክኖሎጂ የዘመናችን ትልቁ መሳሪያ ነው። በቴክኖሎጂ የበለጸጉ ሀገሮች ያልበለጸጉ ሀገሮችን በተጽዕኖ ስር ሊያውሉ ይችላሉ፣ በቀጥታም ሆነ በተዘዋዋሪ መንገድ። ስለዚህ በቴክኖሎጂ ለማደግ ደግሞ የግድ ቴክኖሎጂን መሰረት ያደረጉ ትምህርቶችን በደንብ አድርጎ ማስፋፋት ያስፈልጋል። መንግስት በዚህ በኩል ደግሞ ትኩረት ሰጥቶ እየሰራበት ነው። ስለዚህ
እዚህ ዘመን ትውልድ ትልቁ ኢትዮጵያን ከፍ የሚያደርግበት ኢትዮጵያን ወደፊት የሚያሸጋግርበት መሳሪያ ቴክኖሎጂ መሆን አለበት። ስለዚህ በሚቻለው ሁሉ ዓለም የደረሰበትን ቴክኖሎጂ መድረስ አለበት፣ የራሱ ማድረግ አለበት። ከዛ በተጨማሪ መፍጠር መቻል አለበት። ቴክኖሎጂን የራሴ ብሎ ቴክኖሎጂን ከዘመኑ ጋር እያሳለጠ ለማንኛውም ሁለገብ ስራ የሚያውል ትውልድ መኖር አለበት። ይሄ በዚህ ዘርፍ የሚሰማራ ማንኛውም ኢትዮጵያዊ ወጣት የዘመኑ አርበኛ ነው ብለን ልንወስድ እንችላለን። የዛሬ 84 ዓመት የኢትዮጵያውያን የተባበረ ክንድ ዳግም ወራሪውን መክቷል። ጣሊያን በአድዋ ጦርነት የደረሰበትን ሽንፈት ለመበቀል 40 ዓመታትን ጠብቆ ለበቀል ቢመለስም በብርቱ የሀገር ሰው ባልጠበቀ ሁኔታ እንዲመለስ ተደርጓል። ጣሊያን በኢትዮጵያ በቆየበት ጊዜ መላው ኢትዮጵያውያን በአርበኞች መሪነት ፋታ እያሳጡት እንደነበረም ነው ታሪክ የመዘገበው። መቅደላዊት ደረጀ ታዲያ ይህንን ታሪክ ከተለያዩ ድርሳናት አጣቅሳ ያዘጋጀችዋለ። አብረን እንከታተላት። ውጤት ነው። ከዛሬ 89 ዓመት በፊት 1928 ዓመተ ምህረት ጣሊያን ኢትዮጵያን በመውረድ በዚያው ዓመት ሚያዝያ 27 ማርሻል ባዶሊዮ አረንጓዴ ቢጫ ቀዩን የኢትዮጵያን ሰንደቅ ዓላማ በማስወረድ የጣሊያን ሰንደቅ ዓላማ እንዲሰቀል ማድረጉን ታሪክ ያወሳል። ጣሊያን በ1888 በተካሄደው የአድዋ ጦርነት ጊዜ የደረሰባትን አሰቃቂ ሽንፈት ለመበቀል ለ40 ዓመታት ከፍተኛ ዝግጅት ስታደርግ ቆይታ ለሁለተኛ ጊዜ ኢትዮጵያን በ1928 መውረሯ የሚታወቅ ነው። ሞሶሎኒ ኢትዮጵያን በመውረር የጣሊያንን ቅኝ ግዛት አንድ አካል ለማድረግ ብሎም የሀገሩን ስም ለማደስ ከፍተኛ ዝግጅት ሲያደርግ መኖሩም በታሪክ ይጠቀሳል። ለዚሁም ይረዳ ዘንድ ከ300 ያላነሱ ወታደሮች ከ330 እስከ 500 የሚደርሱ ተዋጊ አውሮፕላኖች እንዲሁም 500 ገደማ ታንኮችን በ1928 መጀመሪያ ጣሊያን ኢትዮጵያ ላይ ጦርነት እንድትከፍት በሚል በምጽዋ በኩል ለማርሻል ዴቦኑ መላኩ ተዘግቦ ይገኛል። የካቲት 12 1928 አዲስ አበባ ውስጥ ማርሻል ግራዚያኒን ለመግደል በተደረገ ሙከራ ጣሊያኖች በሕዝቡ ላይ ከፍተኛ ጭፍጨፋ ማካሄዳቸው የአርበኞችን ትግል እንደ ብረት ያጠነከረና መላው የኢትዮጵያ ሕዝብም ለነጻነቱ አንብሮ እንዲታገል ማድረጉ ይነገራል። ጣሊያኖች ወረራ ከመጀመራቸው አስቀድሞ በአዲስ አበባ በመላው ሀገሪቱ እንዲሁም በጦር ሰራዊት ውስጥ በርካታ ሰላዮችን በመሰግሰግ ኢትዮጵያን ድል ለማድረግ ከፍተኛ ጥረት ቢያደርጉ ህዝብ ያስከበሩበት እንዲሁም ተረጋግተው ሰላማዊ አስተዳደራዊ ስራዎችን የከወኑበት አንድም ዓመት እንደሌለ አያሌ ማስረጃዎች ይመሰክራሉ። መላው አፍሪካ በቅኝ ግዛት ይማቅቅ በነበረበት በዚያን ጊዜ ኢትዮጵያ ከዓለም ሉዓላዊ ሀገሮች አንዷ በመሆኗ የዓለም መንግስታት ማህበር አባል መሆኗ ይታወሳል። ጦርነቱ እንደተጀመረ በ1935 ዓመተ ምህረት ይህን መሰረት በማድረግም ቀዳማዊ ኃይለ ሥላሴ ጣሊያን በኢትዮጵያ ላይ ያደረገችውን ወረራ እንዲሁም በህዝቡ ላይ እየፈጸመች ያለችውን ዘግናኝ ግፍ ለዓለም መንግስታት በማሳወቅ መፍትሄ አመጣለሁ በሚል ወደ ጄኔቫ አቅንተው ነገሩን ቢያስረዱም ሰሚ ሊያገኙ አልቻሉም። እንግሊዝና ፈረንሳይ ኢትዮጵያ መሳሪያ እንዳትገዛ ሲከለክሉ የቆዩ ቢሆንም ጣሊያን ከጀርመን ጋር ትብብር በማድረጓ እንግሊዝ የኢትዮጵያ አርበኞች የሚያደርጉትን ተጋድሎ በመደገፍ ጣሊያንን ለመውጋት እቅድ እንድትይዝ አደረጋት። በዚህም ወታደራዊ ድጋፍ በማድረግ ኃይለ ሥላሴ ወደ ሀገራቸው እንዲገቡ መቻላቸውን መዛግብት ይነግሩናል። ጭበለው አባቱም ገዳይ እናቱም ገዳይ እናቱም ገዳይ ጭበለው ድረስ
ድርድር አያውቅ በአገሩ ጉዳይ በአገሩ ጉዳይ ልክ የዛሬ 89 ዓመት በዚህ ቀን ሚያዝያ 27 1933 ዓ.ም ንጉሠ ነገሥት ግርማዊ ቀዳማዊ አፄ ኃይለ ሥላሴ በከፍተኛ አጀብ እኩለ ቀን ገደማ ከታላቁ ሚኒሊክ ቤተ መንግስት አደባባይ ላይ አረንጓዴ፣ ቢጫ፣ ቀዩን የኢትዮጵያን ሰንደቅ ዓላማ መልሰው እንደተከሉት በታሪክ የሚነገር ነው። በጥቅሉ ኢትዮጵያውያን ከንጉሠ ነገሥታቸው ጀምሮ እስከ ሕፃናት ድረስ ለነጻነታቸው ያደረጉት ተጋድሎ ጣሊያን ከ5 ዓመት ያልዘለለ ያልተረጋጋ ቆይታ እንዲኖራት እና ሽንፈትን ተከናንባ እንድትወጣም አድርጓታል። የድሉ በዓል ኢትዮጵያ ነጻነቷን እንደጠበቀች መቆየቷን ምስክር እንዲሁም ለነጻነት የማይደራደር አሸናፊ ሕዝብ ባለቤት መሆኗን የሚያሳይ ነው። ተተኪው ትውልድም የአሸናፊነት መንፈስን ተላብሰው በኩራት እንዲኖር የሚያደርግ ትልቅ ታሪካዊና ፖለቲካዊ ጥቅም ያለው መሆኑን የታሪክ ጸሐፍትና ተመራማሪዎች ያስረዳሉ። ያላወቀ ይወቅ ታሪክ ክብሬ ነው። ያላወቀ ይወቅ ታሪክ ክብሬ ነው። የ84ኛው የአርበኞች ድል በዓል ላይ ያተኮሩ ዜናዎችን ገታ አድርገን በኋላ እንመለስባቸዋለን። ወደ ውጭ ዜና እናልፋለን። የሩሲያው ፕሬዝዳንት ቭላዲሚር ፑቲን የዩክሬኑን ጦርነት በምንፈልገው ሁኔታ ለመቋጨት ጥንካሬውም አቅሙም አለን ሲሉ አስታውቋል። በክሬምሊን 25 ዓመታት ተከታታይ ዘገባ ፊልም ላይ አዘጋጁ ላቀረበላቸው ጥያቄ ኒውክሌርን በተመለከተ በሰጡት ምላሽ እጃችን እሳት እንዲል የሚተናኮልን ይበዛሉ፣ እስካሁን ግን እኛ ታቀበናል የሚል መልእክት ያለውም ሀሳብ ነው የሰነዘሩት። የኒውክሌር መሳሪያዎቻችን እንድንጠቀም የሚያስገደን ሁኔታ እስካሁን አልተፈጸመም፣ ወደፊትም እንደማይኖር ተስፋ አረጋለሁ ብለዋል ፕሬዚዳንት ፑቲን። በቂ አቅምና ሀብት አለን ያሉት ፑቲን የሩሲያ ዩክሬንን ጦርነት ከኔቶ ጋር እንደሚካሄድ ፍልሚያ እንደሚቆጥሩትም የተሰነዘረ ሀሳብ አለ። የኒውክሌሩን ጉዳይ በተመለከተ ያነሱት ሀሳብ ለምን የሚለው ጥያቄ ግን እያነጋገረ ይገኛል።